ታዳኟ ልዕልት ክፍል 13 ጋብቻቸው ከተፈጸመ በኋላ አይደለም መንቀሳቀስ ያለብን፣ አሁኑኑ ሂደን እሷን መያዝ አለብን አለው ራጂክ ካርፔ የተባለ የህንድ የደህንነት ቢሮ ፖሊስ እጁን ደረቱ ላይ አጣፍቶ። ካፕሪ የሚገኘው ሙምባይ ውስጥ ከሚገኝ የኢንተርፖል ቢሮ ውስጥ ሲሆን ከፊት ለፊቱ ዳኒ ማጉዌር ቁጭ ብሏል። ይህንን እንኳ ልናደርግ አንችልም። እስራኤልን እጅ ከፍንጅ ካልያዝነው በስተቀር ለፍርድ ልናቀርበው አንችልም አለ ዳኒ። ግን በምን ሂሳብ ነው እንዲህ የሚደረገው? ካፕሪ በጣም እየተነጫነጨ ጠየቀ። እኔ አንተ በዚህ ሂሻግ በተባለ የሙምባይ ከተማ የናንጥጣ ሀብታም እና የሀገሪቱ ምርጥ ዜጋ ህይወት ላይ ቁማር ስትጫወት ዝም ብዬ አላይም። ይህንን መልስ ከካፕሪ ከሰማ በኋላ ዳኒ ማጉዌር ጭንቀቱን ለማስወገድ ሞከረ። ከዚህ የህንድ የደህንነት ቢሮ ፖሊስ ለመነጠልም አልፈለገም። አለ አይደል ካፕሪ ለኢንተርፖል ዋና ዳይሬክተር ስለ ዳኒ ማወላወልና ቦታው ላይ ካሉ ፖሊሶች ጋር ተባብሮ መስራት አለመቻሉን ካሳወቀ የዳኒ ማጉዌር አለቃ የሆነው ሄንሪ በፍጥነት የኢዝራኤልን ቡድን ከህንድ የሚጠራ ምህረት የለሽ ቢሮክራት እንደሆነ በደንብ የታወቀ ነው። ዳኒ ማጉዌር ከካፕሪክ መለየት ያልፈለገበት ሌላው ምክንያት ደግሞ ለእነሱ እርዳታ በጣም ስለሚያስፈልገው ነው። በተለይ ደግሞ ስለላ ላይ ጎበዝ እንደሆኑ ሊረዳ ችሏል። ለምሳሌ ያህል እነሱን ራሳቸውን ነበሩ ህንድ ሙምባይ ውስጥ የሚገኙ በጣም ሀብታም ወንዶች የሆኑ አግብተው የፈቱ ወንዶችን ዝርዝር ያመጡላቸው። ከነዚህ ወንዶች ውስጥ ዴቪድ ሂሻግ በእድሜ ትንሹ ሲሆን እንደ አጋጣሚ ሆነው ግን ይሄ ዴቪድ ሂሻግ የተባለው የህንድ ሙምባይ ከተማ ሀብታም ሰው በቅርቡ ከአንዲት አይሪስ ሴት ጋር ጋብቻ ለመፈጸም ሽር ጉድ እንደሚባል በማወቃቸው ወደ ዴቪድ ሂሻግ ሀሳባቸውን ለማዞር ቻሉ። ይህቺ ሳርጅን የተባለች ግለሰብም ሙምባይ ውስጥ ባለ አንድ ትምህርት ቤት ውስጥ በእንግሊዝኛ መምህርነት እያገለገለች ትገኛለች። የሴትየዋ ፎቶ ከአንዳንድ ለውጦች በስተቀር ማለትም ከፀጉሯ መርዘምና ከማይስቡ የምትለብሳቸው ልብሶች በስተቀር ከሊዛ ባሪንግ ፎቶ ጋር ፍጹም ተመሳሳይ መልክ ነው ያላት። እሺ የጨጉሯ ሽርሽር ላይ ያሉ ልትገለው ብችልስ አለው። የተፈጸሙት አራቱም ግድያዎች የባሏ ቤት ውስጥ እንጂ በጨጉሯ ሽርሽራቸው ጊዜ አይደለም። በዚያ ላይ ደግሞ ግድያውን ለመፈጸም የግድ ረዳቷ ስለሚያስፈልጋትና ረዳቷ ደግሞ የጨጉሯ ሽርሽሩን አብሯቸው እንደማይሄድ መቼስ የታወቀ ነገር ነው። ዳኒ ማጉዌር መለሰለት። ራጂታውንም ቢሆን የዳኒ ማጉዌር መልስ አልተዋጠለትም። ሰርግ ወይም ደግሞ የጨጉሯ ሽርሽር ማለት እኮ ተጠርጣሪዋ ግለሰብም እሱን ሄዶ ሊይዛት ከማይችሉ ቦታዎች ጋር እንድትሆን መፍቀድ ነው። ይህን ደግሞ ከእርሱ በፊት የነበሩ በእርሱ ቦታ ላይ የነበሩ ፖሊሶች እንደፈጸሙትና ውድቀት እንደደረሰባቸው ጠንቅቆ በማወቁ ውስጡ ምቾት አልሰጣለው። ይህንን ፊቱ ላይ የተመለከተው ዳኒ ማጉዌርም ጭንቀትን በደንብ እረዳዋለሁ፣ እኔ ደግሞ በአንተ ቦታ ብሆን እንዳንተ ነበር የምሆነው። እኔም እኮ አሁኑኑ ሄድን ያዛት የምልህ ስሜት የማይተናነቀ ይመስልሃል እንዴ? ማጉዌር ካፕሪን እያየ ተናገረ። ታዲያ ለምን አናደርገውም? ለምን አትይዛትም? ራቺትም ጠየቀ። ቅድም ነግሬሃለሁኝ እኮ ምክንያቱማ ይሄ ምርጡ ድላችን ነው። አሁን እሷን ከነ ተባባሪዋ ልክ ግድያውን ልትፈጽም ስትል እንደርስባትና እጅ ከፈንጅ እንይዛታለን። አየህ አሁን ሄደን ብንይዛት ወንድ ነው ብለን የምናስበው ረዳቷ እንዲያመልጥ አመቻቸንለት ማለት ነው አለው። እናም ደግሞ ከራጂን ጋር ተባብሮ ግድያውን የሚፈጽመው ሰው ሌን ሮናልዶ ወይም ደግሞ ፍራንኪ ማንቺኒ እስካሁን ድረስ ሙምባይ ውስጥ ያለመታየቱ ሲሆን የሆነ ቦታ ተውሽቆ ተገዳዩ እስኪቀርብለት ድረስ እየተጠባበቀ እንደሚገኝ ተገንዝቧል። በዚህ ላይ ደግሞ አታስብ፣ በጨጉላ ሽርሽራቸው እያንዳንዱ ቦታ የሚገኙ የኢንተርፖል አባላት በአይነ ቁራኛ ይከታተሏቸዋል። ስለዚህ ሚስተር ሂሻግ ላይ ግድያ ይፈጽማል ብለህ ፍጹም አትዝጋ አለው ዳኒ ማጉዌር። ብሎ ራጂ የሰማውን ነገር እንዳላሳምነው በሚያሳይ መልኩ
ፊቱን ቅጭም አደረገ። እናም ከጫጉላ ሽርሽራቸው በኋላ ወደ ህንድ እንደተመለሱ ሁለታችንም አብረን ሄደን ለሚስተር ሂሻግ ነገሩን ሁሉ እናስረዳውና ከእኛ ጋር እንዲተባበር እናስታምነዋለን። ግን በእኛ ሀሳብ መስማማት ካልቻለ አንተ ሳራጂንን ትይዛታለህ አለና ዳኒ በመቀጠልም በእርግጥ እሷ ህንድ ምድር ላይ ምንም አይነት ወንጀሎችን ስላልፈጸመች አንተ ይዛት በቀጥታ ለሆንግ ኮንግ ፖሊስ ታስተላልፋለህ። ስለዚህም ድሉ የህንድ ፖሊስ ከመሆን ይልቅ የሆንግ ኮንግ ይሆናል ማለት ነው። ራጂት ዳኒ ማጉዌር እየተጠቀመበት መሆኑን በመገንዘቡ የነገሩ አካሄድ አልወደደውም። በዚያ ላይ ደግሞ ሚስተር ሂሻግ በጫጉላ ላይ ያለ ቢገደል ብሎ ስላሰበ የዛሬውን ውይይታቸውን ሙሉ በሙሉ ቀርቶ ስለያዘው ሚስተር ሂሻግን ግድያ ማውቀስ እንዳይችል እና ችግሩን በኢንተርፖል ላይ ማላከክ እንዲችል ያደርገዋል። መልካም አለና ከተቀመጠበት እየተነሳ ግን ስለ እናንተ እያንዳንዱ እንቅስቃሴ ማወቅ ስለምፈልግ አንተው ራስህ አሳውቀኛለሁ። እኔው ራሴ እንድታውቅ አደርጋለሁኝ አለውና ዳኒ እጁን ለስንብት ዘረጋለት። ህንዳዊውም እጁን ዘርግቶ ከጨበጠው በኋላ ዳኒ ማጉዌር ግን አንድ ነገር እንድታደርግልኝ ይፈልጋለሁ። አየህ፣ ይህ ግድያውን አብሯት የሚፈጽመው ሰው ከተደበቀበት ጫካ ሊወጣና ለጫጉላው አገር ለቀው የሚሄዱት ባልና ሚስቶች ቤት ውስጥ ሊገባ ይችላል። እኔ ደግሞ በቂ የሰው ኃይል ይዤ ስላልመጣሁኝ የሚስተር ዴቪድ ሂሻግ መኖሪያና የሳራጅን ትምህርት ቤት እናም የመኖሪያ አፓርትመንቷ 24 ሰዓት በአንተ ሰዎች እንዲጠበቁ ልታደርግልኝ ትችላለህ ብሎ ራጂት ካፕሪልን ጠየቀው። የዚህን አሜሪካዊ ብልጠት ለማድነቅ እየተገደደም ራጂት እስቲ ይሞክራለሁኝ ዳይሬክተር ዳኒ፣ ብቻ አንተ ዴቪድ ሂሻግን ከጉዳት አትርፍልኝ ብሎት ቢሮውን ለቆ ወጣ። የኢዝራኤል የግድያ ወንጀል ምርመራ ቡድን ለስብሰባ ከተቀመጡበት ቦታ 5 ማይል ርቀት ላይ አንዲት ሴት ክፍሏ ውስጥ ሆና የራቁቷን ምስል ከፊት ለፊቷ ካለው ትልቅ መስታወት ውስጥ እየተመለከተች ነው። ጣቶቿን በእጇ ላይ እያንሸራሸረች ጠባሳዎቿንና ቡጫዎቿን እየዳሰሰች ነው። እነዚህ ጠባሳዎች ብቻ ናቸው የእሷ መለያና ያልተለወጡት ነገሮች ለማለት ይቻላል። ፊቷ ላይም የጉልምስና ዕድሜ ላይ መድረሷን የሚያሳዩ ምልክቶች ተመለከተች። እናም ከጥቂት ወራት በኋላ እዚህ ቆንጆ ፊት ላይ አይኗና ከንፈሯ አካባቢ ትናንሽ መስመሮች ይወጣሉ። እናም ደግሞ አይኗ አካባቢ ትንሽ ሰርጎድ ማለት ይጀምራል። ስለዚህም አሁን አልቅሼ አልቅሼ የሚል ስሜት ተሰማት። ማልቀስ የፈለገችው ግን እርጅናዋ ስለመጣ ሳይሆን ይህ በመስታወቱ ነጸብራቅ የምታይ ፊት ፍጹም አዲስና እንግዳ ስለሆነባት ነበር። ምንም እንኳን አልቅሽ አልቅሽ የሚለው ስሜቷ ቢፈታትናትም ለእህቷ ስትል በፍጹም ማልቀስ አይገባትም። አሁን ለዚያች ለማታውቃት መንታ እህቷ ሕይወት ስትል ጠንካራ ሆና መቆም እንዳለባት ራሷን አሳመነችና እንባዋን ዋጠችው። ምን ነው በጣም ያዘች ትመስያለሽ ብሎ አንድ ሰው ከኋላዋ መጣና አንገቷና ትከሻዋን ሳማቸው። ይህ ከጀርባዋ ሆኖ የምታየው ሰው ፊቱ ላይ የሚታየው ነገር የፍቅር ሳይሆን የባለቤትነት ስሜት ነበር። ኧረ ደህና ነኝ፣ ብቻ ድክም ስላለኝ ነው አለች። ዛሬ በቂ ረፍት ማድረግ ስላለብሽ ለጥ በይ እሺ አላት ከኋላ ያቆመው ሰው። ይህንን ሰው ካገኘችበት ቀን ጀምሮ እሷ በአካልም ሆነ በአስተሳሰብ ተለውጣለች። እሱ ግን ከውስጥም ሆነ ከውጭ ምንም አይነት ለውጥ አይታይበትም። ይህ ከኋላም ሆነ በመስታወቷ ነጸብራቅ የሚታያት ሰው ቁንጅና ልክ እንደ ፀሐይ የማያረጅ እንደ ሞት ደግሞ ሊያመልጡት የማይችል ነገር ነው። በእርግጥ ከጥቂት ወራት በፊት ከሱ እጅ ለማምለጥ አቅዳ ነበር። ቢሆንም አሁን ግን የሞኝነት እንደሆነ ተገንዝባለች። አሁን እሷ ተደፋሪዋን መስጠት ያለባት ለእህቷ ብቻ መሆን ይኖርባታል። እናም አንድ ቀን እሱ ቃል እንደገባላት መንታ እህቷ ምናልባትም ነጻ ትወጣ ይሆናል። እንደምን አደርክ ሚስተር ሂሻግ፣ እንኳን ደህና መጣ አለችው ጸሐፊዋ
ሳሻ ዴቪድ። ይሻግም ፊቱን በፈገግታ አብርቶ አመሰግናለሁ ሳሻ፣ እኔም ስለተመለከትኩሽ ደስ ብሎኛል አላትና በእርግጥም ደግሞ ዛሬ ባልተለመደ መልኩ ደስ ብሎታል። ምክንያቱም ደግሞ የሚወደው ስራውን ለመስራት ከጫጉላ ሽርሽሩ ተመልሶ ቢሮ የገባበት ቀን ስለሆነ ነው። ከአዲሷ ሚስቱ ሳራ ጂን ጋር ያደረገውን የጫጉላ ሽርሽር በጣም አስማታዊ ነበር የሆነበት። የጋብቻውን ስነ ስርዓት በአንድ ቪዳንጋራ ውስጥ በሚገኝ የካቶሊክ ቤተክርስቲያን ውስጥ በሚስጥር የእሱ የልብ ጓደኛ ካቪና የሳራ ጓደኛ ራይል ብቻ በተገኙበት ሁኔታ ጋብቻቸውን ከፈጸሙ በኋላ ለአዲሶቹ ሙሽሮች ጋብቻቸውን ለማሳወቅ እንግሊዝ ውስጥ ወደሚገኙት አሮጊት እናቱ ጋር ጉዞ ካደረጉ በኋላ የአውሮፓ ሽርሽራቸውን ጀመሩ። ግን ጋብቻችን የተቀበለችው ይመስላል ብላ ጠየቀችው ሳራ ጂን ቬነስ ውስጥ የቅዱስ ማርቆስ ካቴድራልን የጎበኙ ባሉበት ሰዓት ላይ። ማናት ደግሞ ጋብቻችንን የማትቀበለው? ውዴ፣ አሁንማ በጣም ሚስጥራዊ ሰው ከመሆንሽ የተነሳ የኒውዮርክ ታይምስ ጋዜጣ ላይ ያለውን የቃላት እንቆቅልሽ ራሱ የምታወጪው አንቺ መሆንሽን እያመንኩ ነው አላት እየቀለደ። እናትህ ናታ። ማለቴ አንተ ካቶሊክ የሆነችና ከአንተ ደረጃ በጣም የወረደ ኑሮ ካላት ሴት ጋር መጋባትህን እናትህ የሚቀበሉት ይመስላል ብላ ጠየቀችው። ማንን ነው ደግሞ አንቺን ከደረጃ የበታች ያደረገው? እንዲያውም አንቺን ሳይኮ ተራራ ጫፍ ላይ የቆምኩኝ እስኪመስለኝ ድረስ ነው ፍርሃት ሰውነቴን የሚወረው በማለት ከንፈሯን ሳማትና ወገቡን ወደ ኋላ ለምጦ እንደታመመ ሰው እየሆነ ይኸው እንዲያውም ከከፍተኛ ፍርሃት የተነሳ ሰውነቴ ሁሉ ድንዝዝ ብሎ ፍዝዝ ብሏል አላት። ሳራ ጂንም በቀልዱ ከት ብላ ሳቀችና በቀልድ መልክ በእውነት አንዳንተ አይነት ደደብ አጋጥሞ ያቅም አለችው። ዴቪድ ይሻግ በዚህ ዕድሜው ለማንም ሴት ቢሆን እንደዚህ ተጃጅሎ አያውቅም። ግን አሁን ይቺ የትዳሩ አጋር ያደረጋት ሚስቱ ሙሉ በሙሉ እንዳጃጀለችው ለማመን ተገዷል። ስለሆነም በዚህ ሴት ፍቅር በኃይል መናሁለሉን ለዓለም ይፋ አድርጎ አውሮፓ ውስጥ አሉ የተባሉ ውድና የፍቅር ቦታ ናቸው ተብለው የሚጠሩትን ሆቴሎችና ከተሞች ውስጥ አብሯት አሳልፏል። ይህ ሁሉ ቢሆንም ግን የጫጉላ ጊዜያቸውን ጨርሰው ሙምባይ ህንድ ውስጥ ሲመለሱም መደበኛ የሆነውንና እውነተኛ የትዳር ህይወቱን የሚጀምርበት ወቅት በመሆኑ ውስጡ ከፍተኛ ደስታ ተሰምቶታል። ሙምባይ ህንድ ውስጥ እንደተመለሱም ዴቪድ ይሻግ ሙሽሪት ሚስቱን ዕድሜዋን ከ40 በላይ ስለሆነ በቶሎ ልጅ እንዲወልዱ ጠይቋትም ነበር። ሳራ ጂን ግን ለዚህም ጥያቄው የሰጠችው ምላሽ እሷ በራሷ የምትተማመን ሰው መሆኗን ያሳወቀችው ነበር። ሳራ ጂን እሱ ወደሚወደው ስራው እንዲመለስ እሷም ደግሞ ቀድሞ ስራዋ መመለስና ልጅ ለመውለድ አሁን ዝግጁ እንዳልሆነች ነበር ያሳወቀችው። እናም ዴቪድ ምክሯን ተቀብሎ ዛሬ ጠዋት ወደ ይሻግ ኤሌክትሮኒክስ ቢሮ ሲገባ ልክ የጎረምሳ አይነት ጉልበትና ስሜት ስለተሰማው በፊት ነበር ማግባት የነበረብኝ ብሎ ለራሱ ተናገረ። የጸሐፊውን የእንኳን ደህና መጣ አቀባበል ካስተናገደ በኋላ እንደተለመደው እሺ የዛሬ አጀንዳዬን አሳውቂኝ አላት ጸሐፊው ሳሽን። ጸሐፊውም ከአንድ ሰዓት በኋላ 3 ሰዓት ላይ ከቦርዱ ጋር የሚደረገው ስብሰባ ቢዝነስ ዲቨሎፕመንትን በተመለከተና አንድ ሰራተኛው የሚያቀርብለት ምሳ ደግሞ ዚኖን ቴክኖሎጂ ከተባለው ደንበኛ ካምፓኒያቸው ስራ አስኪያጅ ጋር እንደሚበሉ ዝርዝሮችን አሳወቀችው። እሱም ቢሮ ገብቶ ለተላኩለት ኢሜሎች ምላሽ ሲሰጥ ቆየና ማታ ከ2 በፊት ወደ ቤቱ እንደማይደርስ አውቆ ለጸሐፊው ሳሻ የአንፈር ሆቴል ውስጥ 2 ሰዓት ተኩል ምሽት ላይ ለ2 ሰው የሚሆን ቦታ እንዲያዝልን አድርጊ ብሎ ሲያዛት ሳሻም እሺ እንዳልከው አደርጋለሁ አለችና በነገራችን ላይ አንድ የሆነ ሰው አሁን አንተን ካላገኘው ብሎ እያስጨነቀኝ ነው። ሰውየው ቀጥሮ ያላሰዘ ሲሆን የግድ አንተ ማግኘት እንዳለበት እየወተወተኝ ነው። በዘበኛ አላስወጣው አለችው። ድምጿ ውስጥ ንዴት እየተነበበ ነው። እሱም ኧረ ተይው እስቲ አስገቢው አላት። ይህንን ተናግሮ
ትንሽ እንደቆየም አንድ ሰው የቢሮውን በር ከፍቶ ሲገባ ሂሻግ ሰውየው ጎን ላይ ያለውን ሽጉጥ አይቶ ክፉኛ ደነገጠ። ማን አንተ? ምንድነው የምትፈልገው? ብሎ ዴቪድ ሂሻግ በፍርሃት እየተንቀጠቀጠ ሽጉጥ የታጠቀውን ሰውዬ ጠየቀው። አሁን የዛሬ ዓመት ቢሆን ኖሮ ዴቪድ ሂሻግ መሞትን ይህን ያክል አይፈራውም ነበር። በቃ ቀኑ ከሆነ በፈለገው ሰዓት መልአከ ሞት እሱ እንዲወስድ ቢመጣ ምንም አይመስለውም ነበር። ግን አሁን በቅርቡ ካገባት አንዲት ሙሽራ መለየቱ ሰቀቀን የሆነ ከባድ ፍርሃትን በልቡ ውስጥ ዘግቶበታል። ከሰውየው ጎን ቀበቶ ስር የታሸገው ሽጉጥ ጃኬቱን አልፎ ይታየዋል። ሰውየው እጁን ወደ ሽጉጡ አቅጣጫ ሲልክም ዴቪድ ሂሻግ ወንበሩን ተደግፎና አይኑን ጨፍኖ ሞቱን መጠባበቅ ጀመረ። ግን እሱ እንዳንሰበው የጥይት ድምፅ ሳይሆን የሰማው በትህትና የሚናገረውን የአሜሪካዊ ሰው ነው። ምን ሆኗል ሚስተር ሂሻግ? ችግር አለ እንዴ? ፊት ድን አይመስልም የሚለውን ድምፅ ከሰውየው የሰማው ዴቪድ ሂሻግም አይኑን ገለጠ። ሰውየው ከጃኬቱ ውስጥ ያወጣውንና የኢንተርፖል ፖሊስ ባልደረባነቱን የሚያሳየውን የመታወቂያ ካርድም ከሰውየው እጅ ላይ ሲመለከት ፍርሃቱ ብን ብሎ ጠፋለትና በረጅሙ እየተነፈሰ የጠረጴዛውን ጠርዝ በእጆቹ ጨብጦ ለምንድነው ፖሊስ መሆንን ቅድመ ያልነገርከኝ? በእውነት ልብ ድካሜን እኮ ነው የቀሰቀስከው አለው። ሰውየውም በዴቪድ ጥያቄ ግራ እየተጋባ አንተስ ብትሆን ራሴን እንድገልጽ መቼ ፋታ ሰጠኝ ሲለው ዴቪድ የተቀመጠበት ወንበር ላይ ጀርባውን በእፎይታ አሳርፎ ጠረጴዛው ላይ ከሚገኘው የውሃ መያዣ ብርጭቆ ውስጥ ውሃ ቀርቶ በሚንቀጠቀጠው እጁ የቀዳውን ውሃ ከጠጣ በኋላ በስማ የምትገለኝ ነበርኩ የመሰለኝ አለው። እዚህ ቢሮ የሚመጡ እንግዶች ብዙውን ጊዜ ተኩሰውብህ ያውቃሉ እንዴ? አለው ፖሊሱ። ዴቪድ ሂሻግም አይ እንደሱ እንኳን ማለት አይደለም፣ አየህ ከጃኬት ስር የሚገኘው ሽጉጥህን ሳይ ሌላ ነገር መስሎኝ ነው ያለው። ኦ ይቅርታ አለውና ፖሊሱ ሽጉጡን ከማህደሩ አውጥቶ ጠረጴዛው ላይ እያስቀመጠ ይቅርታ እንደገና ይህ የልማድ ጉዳይ ነው። እንዲያውም አንዳንዴ ሽጉጥ እንዲያስክኝ ሁሉ የምረሳበት ጊዜ አለ። ዳኒ ማጉዌር ከኢንተርፖል ፖሊስ ብሎ ራሱን አስተዋወቀውና እጅ ለእጅ ተጨባበጡ። አሁን የዴቪድ ሂሻግ ልብ ምት ስለቀነሰም እሺ ምን ልርዳ ብሎ ጠየቀው። ዳኒ ማጉዌርም ቅንድቡን ቋጠረ። በእርግጥ የማይጠበቁና የማይገመቱ ነገሮችን ለሰዎች መንገር አስቸጋሪ ቢሆንበትም ከብዙ ጊዜ ልምዱ ተነስቶ ነገሮችን በቀጥታ መናገርና ትክክለኛ ነገር መሆኑን በመረዳቱም የመጣበትን ጉዳይ በቀጥታ እንዲህ ሲል ነገረው። ዛሬ ወደ አንተ ልመጣ የቻልኩበት ጉዳይ ሚስትን የሚመለከት ነገር ነው አለው። ዳኒ ማጉዌር በተናገረው ነገር የተረበሸው ዴቪድ ሂሻግም በጣም ደንግጦ እኮ ሳራ አጂን በተመለከተ ደግሞ ስለሷ ምን የምትለው ነገር አለ ብሎ ጠየቀው። ዳኒ ማጉዌርም በረጅም አየር ወደ ውስጥ ከሳበ በኋላ ሚስተር ሂሻግ ኢንተርፖል እንደሚመገምተው ከሆነ ባለቤትህ አንተን የመግደል እቅድ እንዳላት ደርሰንበታል አለው። ይህንን ያላመነው ዴቪድ ሂሻግንም ለማስረዳት ዳኒ ማጉዌር ከግማሽ ሰዓት በላይ የፈጀውን ገለጻውን የእስራኤል ግድያዎችን በሚል ፋይል ስራ የተዘረዘሩትን የባለቤቱን ገዳይነት ሲዘረዘርለት ቢቆይም ዴቪድ ሂሻግ ግን ከኢንተርፖል ፖሊስ ውስጥ የሆነ የማይታመን ነገር ፍለጋ በማውጠንጠል ላይ ነበር። በእርግጥም ደግሞ ይቺ በመሬት ላይ ካሉት ሰዎች ሁሉ እምነቱን የጣለባት ባለቤቱ ታሪክን የኢንተርፖል ፖሊስ አባል ከፊት ለፊቱ ቁጭ ብሎ የሚነግረውን ታሪክ በፍጹም ውስጡ ሊቀበለው አልቻለም። ዳኒ ማጉዌር ገለጻውን እንደጨረሰም ዴቪድ ሂሻግ ለብዙ ጊዜያት ያህል ጸጥ ብሎ ቆየ። በእርግጥም ደግሞ አንድ የኢንተርፖል ፖሊስ ቢሮ ድረስ መጥቶ ስለ ሳራ ጄን የነገረው ነገር እውነት ነው ብሎ ለመቀበልም ከብዶታል። ስለዚህም ይህቺ ራሷን እየተለዋወጠች ባሎቿን ትገላለች ያልከኝ ፎቶ ማየት ፈልጋለሁ አለው። ይቻላል፣ እንዲያውም ሙምባይ ውስጥ ከሚገኘው ቢሮአችን በኢሜል አድራሻ አሁኑ እንዲደርስ አደርጋለሁ። ዴቪድ ሂሻግም ነገሩ እውነት እንዳይሆን ከልቡ እየተመኘ እሺ
እሷ ስሟን ደብቃ ከኔ ጋር መኖሯ እውነት ሊሆን ይችላል ግን ብሎ ያሰበውን ተናግሮ ሳይጨርስ ዳኒ ማጉዌር ጣልቃ በመግባት ታዲያ ይሄ የነገሩን እውነትነት አያሳይም ትላለህ አለው። ማጉዌር ለዴቪድ ሺሻግ በጣም አዝኗል። ምክንያቱም ይህ ሰው ሚስቱ በምንም አይነት መንገድ ገዳይ ትሆናለች ብሎ ማሰቡ ሊዋጥለት አልቻለም። ልክ እንደ ማይክ ዴይሊ ይህቺ በፊት ሊዛ ባሪንግ ተብላ ትጠራ የነበረችውን ሰው ለአባቱ ሞት ተጠያቂ መሆኗን እንዳላመነው ሁሉ ማለት ነው። ደግሞም ይህቺ ሴት በፊት በአንጀላ ጄስ ስሟ ባሏን መግደሏ እሱም ቢሆን ሊቀበለው አልቻለውም ነበር። እንደ እውነቱ ከሆነ ግን ይህቺ አንጀላ ጄስ የተባለችው ግለሰብ ጥሩ የመልአክ አይነት ንጹህነት የሚታይባት ፍጹም በሕይወት ያልነበረች ገጸ ባህሪ ነበረች። ይህ ስብዕና የተፈጠረው ልክ እንደ ትሬሲ ሄንሊ፣ ኢርና ኤንጆ እና እንደ ሊዛ ባሪንግ ሁሉ ለገዳይነት ሲሆን ይኸው አሁን ደግሞ ራሷን ሳራ ጄን ይሻንግ ብላ በመጠራት ላይ 5ኛ ግድያዋን ለመፈጸም በእንቅስቃሴ ላይ ትገኛለች። ይሄ ደግሞ ለሌሎቹ ከዚህ በፊት ግድያዎቹ እንደ ማሳያ፣ ይህ ካልሆነ ደግሞ እሷ የበርካቶች መሆኗን የሚያሳይ ነገር ይመስለኛል አለው ዳኒ ማጉዌር። ይህንን ከኢንተርፖል ፖሊስ አባል የሰማው ዴቪድ ሺሻግም ከተቀመጠበት ተፈናጥሮ በመነሳት ስለ ሚስቱ ተከራከር የሚል ስሜት ቢሰማውም ልክ እንደ ፖሊሱ እንደተናገረው ቢያንስ ሚስቴ የአራት ሴት ቢያንስ በትንሹ ዋሽታኛለች፣ ስለዚህም ሌላው የግድያ ታሪኳ እውነት እንዳይሆን ከሚለው ፍላጎቱ ጋር በማጣበቅ የሴትዮዋን ፎቶ በፍጹም ከሚስቱ መልክ ጋር እንዳይመሳሰል ተመኘ። ይሄ ሀሳቡ ትክክል እንዳልሆነ ደግሞ በጣም ያውቃል። ምክንያቱም ነገሩ እውነት ባይሆን ኑሮ ኢንተርፖል ዝም ብሎ ከጥርጣሬ በመነሳት እሱን ሊያስጠነቅቅ የሚችል ሲኒየር ዳይሬክተሩን ወደ እርሱ እንደማይልክ እርግጠኛ ነው። ማጉዌርም ነገሩን ለማመን የሚከብደው ሌላ ነገሩን ማናገር ጀመረ። ከግድያ ወንጀሎች በመነሳትም እሷ ብቻዋን አይደለችም ግድያዎች የምትፈጽመው። ይህ ሲባል ከግድያዎቹ ጋር ተያይዞ ወሲባዊ ጥቃትም አብሮ እንደሚሰነዘር ነው የታየው። ከእያንዳንዱ የእስራኤል ግድያዎች ጋር ተያይዞ የሟቾቹ ሰዎች ሚስት ላይ የመደፈር ምልክቶች የታዩ ሲሆን ምናልባትም ግድያዎቹን ለመሸፈን ወይም ደግሞ ይህቺ የሟቹ ሚስትን በወሲብ በማሰቃየት የሚደረጉ ነገሮች እንዳሉ ነው አለው። ይህንን የሰማው ዴቪድም የኔ ሳራ ይህንን የመሰለ ነገር በእኔ ላይ አታደርግም ብሎ ለራሱ እያጉረመረመ ከኢንተርፖል ሰው ጋር የሰማው ነገር ግን ሰውነቱ ላይ ከፍተኛ ህመም ፈጥሮበታል። ዳኒ ማጉዌርም በመቀጠል ግድያዎቹን በፍጹም ለገንዘብ ተብለው የሚፈጸሙ እንዳልሆኑ ደርሰንባቸዋል። እንዲያውም ሁሉም የተገደሉት ባሎች ምንም እንኳን እጅግ ባለጸጎች ቢሆኑምና ኑዛዜያቸውን ለሚስቶቻቸው ቢያደርጉም የተሰወሩት ግን ነገሮች ሁሉ ግን የተሰጡት በህፃናት ዙሪያ ላይ የሚሰሩ የበጎ አድራጎት ድርጅቶች ነው። እስቲ አንድ ጥያቄ ልጠይቅህ። አንተና ሳራ ውርስን አስመልክቶ የተፈራረማችሁት ነገር አለ ብሎ ጠይቀው። ዴቪድ በቢሮው መስኮት አሻግሮ እየተመለከተ የለም አለው። ከዚያም የሳራ ጄን ድምፅ በውስጡ አቃጨለበት። ከፈለክ እሷን አላምናትም የሚል ነገር ከመሞት በፊት ልትጽፍ ትችላለህ ብለው ነበር። እሺ ስለምታወርሰው ነገርስ የተፈራረማችሁት ነገር አለ ብሎ ማጉዌር ሲጠይቀው ዴቪድ አንድ ነገር ትዝ አለው እና በሁለት እጆቹ ራሱን ይዞ ቀረ። ነገሩ የሆነው በጫጉላ የሽርሽር ጊዜያቸው ወቅት ፓሪስ ውስጥ ሲሆን ሳራ ጄን እሱን ወሲብ ለመፈጸም ደክሞኛል ብሎ ያቀረበላትን ምክንያት ተንተረሳ ያሾፈችበትን ሁኔታ ያስታወሰው። እንደዚህ አይነት ሁኔታ ውስጥ ራሴን መክተቴ አላወቅኩም ነበር። ለካስ አንድ ጃጅና ረጅም ሌሊትን በመታቀብ ከሚያሳልፍ ሽማግሌ ጋር ነው ለካ የተጋባሁት ስትለው ነበር። አረ የበላሁት እራትና የጠጣሁት ወይን አልክሞኝ ነው እባክሽ ሲላት ሳራ የሹፌት ንዴት እና ኩርፊያን ያሳየችው በእውነት በሚቀጥለው ጊዜ ወጣትና አልጋ ላይ ደህና አድርጎ የሚያጫውተኝ ሰው ነው የማገባው ስትለው ዴቪድም ደግሞ ለየትኛው ለሚቀጥለው ጊዜ ነው ይህን የምታደርጊው አላት። እሷም
አንተ ሞተህ እኔ የሙት ሚስት የሆንኩኝ ጊዜ ነዋ አለችው። ዴቪድም በኃይል እየገለፈጠ እና ላይዋ ላይ ዘሎ እየወጣባት ይኸውልሽ፣ እንዲያውም ኑዛዜ ላይ ማስተካከያ አድርጌያለሁኝ። እሱም እኔ ከሞትኩኝ በኋላ ከአንድም ወጣት ሰው ጋር እንኳን አብረሽ ብትታይ 74 ሳንቲም ከኔ ጋር አታገኝም ማለት። ይህንን የሰማችው ሳራም ያንን ወሲብ ቀስቃሽ የሆነ ወፍራም ሳቋን ስትስቅ ዴቪድ መላው ሰውነቱ ለወሲብ ተነሳሳ። በበነገታው ጠዋት ዴቪድ ስለ ማታው ቀልዳቸው አሰበና እሷን ከሚያወርሳት ሰዎች መካከል ውስጥ ስላልጨመራት የጸጸት ስሜት ተሰምቶት እሷ ይህንን ከማወቋ በፊትና እኔን አታምነኝም ማለት ነው ብላ ከመናገሯ በፊት ያኔውኑ ጠዋት ወደ ጠበቃው ፋክስ አድርጎ የእሷን ስም ንብረቱ ላይ ከሚወርሱት ሰዎች ስም ውስጥ ጨምሮ እንደነበረ ትዝ አለው። ይህንን ሁኔታ የተመለከተው ዳኒ ማጉዌርም እሷ የንብረት ብቸኛ ወራሽ ነች እንዴ ብሎ ጠየቀው። ዴቪድ ይሻግም አሁን ለማለት ራሱን ከፍና ዘቅ አደረገ። ዳኒም የዴቪድን አልቅስ አልቅስ የሚል ፊት እየተመለከተ በእርግጥ ጥሩ ነገሩ በጣም አስቸጋሪና ለማመን የሚያቅት እንደሆነ ይገባኛል ሚስተር ሂሻግ ሲለው፣ ዴቪድ አስቸጋሪ የሚለውን ቃል አስቦ እንደ መሳቅ አለ። ዳኒ ማጉዌርም ወሬውን በመቀጠል ስለዚህም እሷንና ከእሷ ጋር ተባብሮ ግድያውን ለሚፈጽመው ሰው እንድናገኝ እገዛ ያስፈልገናል። ነገር ግን እሷ እኛ ነገሩን እንዳወቅንባትና እሷን ለመያዝ እየተንቀሳቀሰ መሆኑን ከተረዳች ከእጃችን ልታመልጥና ቀጣዩ የሚገደለው ሰውን በፍጹም ልንታደገው አንችልም አለው። ዴቪድ ይሻግም በፍጹም ተስፋ መቁረጥ ውስጥ ሆኖ አይኑን ከርኖ የተቀመጠበት ወንበር መደገፊያ ላይ ራሱን እንዳሳረፈ በተዳከመ ድምፅ እና ታዲያ እኔ እናንተን በምን መልኩ ነው እንዳገዛቸው የምትፈልጉት ብሎ ጠየቀ። ዳኒ ማጉዌርም ማድረግ የሚገባውን ነገሮች ሁሉ ከነገረው በኋላ ተሰነባብቶ ከቢሮው ወጣ። ከሂሻግ ኤሌክትሮኒክስ ህንፃ ወጥቶ ቅጣት በሚመስለው የሙምባይ ከተማ ግለት ውስጥ እየተጠበሰ በመንገዱ ላይ ሲራመድ ቆይና ከኪሱ ውስጥ ብላክቤሪ ሞባይሉን አውጥቶ ሂሻግ በሀሳቡ ተስማምቷል፣ ዘመቻ ኢዝራኤልም በታቀደለት መልኩ ይቀጥላል የሚል የኢሜል መልእክትን ለህንድ ፖሊስ የደህንነት ቢሮ ኃላፊ ራጂት ካብሪ በአዙሪል ዘመቻ ውስጥ ለሚሰሩ ሌሎችም 6 የኢንተርፖል ሰዎች አድራሻ በሱ ሄነሪ ፋይቨርክስ በተባለው ፈረንሳይ ሊዮን ውስጥ በፊት አድራሻው ተጠቅሞ መልእክቱን ላከላቸው። ዛሬ ማታ ታመሻለህ እንዴ ውዴ ብላ ሳራጄን ጠየቀችው እና ቁርስ የሚበሉበትን ጠረጴዛ አልፋ ተስባ ሳመችው። ከቅርብ ጊዜ ወዲህ ዴቪድ የሆነ ግራ የተጋባ ሰው የሚፈጽማቸውን ነገሮች እያየችበት ነው። በዚያ ላይ ለጥቂት ሳምንታት ያህል ወሲብ ፈጽሞ አያውቁም። ዴቪድም እያነበበ ካለው የዎል ስትሪት ጆርናል መጽሔት ላይ ቀና ሳይል ማምሸት አይ ዛሬ እንኳን የማመሻ አይመስለኝም ብሎ መለሰላት። ሳራ የባሏ ዴቪድ ቆንጅዬ ፊት፣ ጥቁር ሉጫ ፀጉሩና ልክ እሷ እንደለበሰችው ቢጃማ አይነት ቀለም ያለውን ቸኮሌት ቆዳውን አጠናችው። እያነበበ ያለውን መጽሔት በጣቶቹ እየጠቆመ በአፉ ሲያነብም አይታም እያንዳንዱን ከቅርብ ጊዜ እያየችበት ያለው ሁኔታው ስላልጣማት ውስጧ ተስፋ እንደመቁረጥ ያለ ስሜት ሲሰማት በቶሎ ይህንን የተስፋ መቁረጥ ስሜትን ለማጥፋት በማሰብ ዛሬ በጊዜ ብትገባ ደስ ይለኛል፣ እንዲያውም ያንን የምትወደውን ሾርባ ሰርቼ ጠብቀሃለሁኝ አለችው። ዴቪድም ከሚያነበው መጽሔት ላይ ራሱን ቀና አድርጎ ግራ በተጋባ እንግዳ ፊት ሲመለከታት ቆየና ምን ነው ፓርቲ ቢጤ አዘጋጅተሻል እንዴ አላት። እሷም አይ አለችውና ፊቷ በሀፍረት እየቀላ ምን ነው አይሁድ ሚስት መሰልኩኝ እንዴ አለችው። ከጥቂት ሳምንታት በፊት የጫጉላ ሽርሽራቸው ላይ እንዳሉ እሷ ይህንን ቀል ስትነግረው ስቆ ነበር። እንዲያውም እሱ ራሱ የካቶሊክ ሴቶች ምግብ በመስራት ላይ
ቀሽ የሚሆኑ እና አልጋ ላይ ነብር እንደሚሆኑ አንቺ ምሳሌ ነሽ ብሎ አስቋትም ነበር። ግን አሁን እሱ ምንም አይነት ነገር ስላልተናገረ የሆነ ነገር እንደተለወጠ ገብቷታል። ይህ ቢሆንም ግን በእርሱ እንዲህ መሆን የተፈጠረባትን ጭንቀት በሚያሳይ ድምፅ እናም እራት አዘጋጅቼ ስለምጠብቅህ ልክ ከምሽቱ 2 ሰዓት ላይ ቤት ና እሺ አለችው። እሱም ባልሺ ሰዓት እደርሳለሁኝ አላትና ከወንበሩ ላይ ተነስቶ ጉንጯን ከሳማት በኋላ ወደ ስራ ቦታው ሄደ። ከ10 ደቂቃ በኋላ ዴቪድ ሂሻግ ሬንጅ ሮቨር መኪናውን እየነዳ ትናንትና ዳኒ ማጉዌር የሰጠውን ሚስቱ በስልኳ ስትነጋገር የተቀዳውን ካሴት ከመኪናው ኤምፒ3 ማጫወቻ ውስጥ ከቶ ማዳመጥ ጀመረ። ከተቀዳው ካሴት ውስጥም የሳራጄን ድምፅ አሁን ማድረግ አንችልም፣ ምክንያቱም በደንብ አልተዘጋጀውም ብላ ስትናገር ሰማት። በኤሌክትሮኒክስ መሳሪያ የተለወጠ የወንድ ድምፅ፣ ምን ሆነሻል የኔ መልአክ? እንደዚህ አይነት ነገር ስናደርግ የመጀመሪያ ጊዜያችን ነው እንዴ? አማልክቱ እኮ መስዋዕታቸውን እየጠበቁ ነው፣ እየጠየቁም ነው። ስለዚህም ነገሩን የማድረጊያው ጊዜ አሁን ነው አላት። በእርግጥ ለአንተ ይሄ ማለት ቀላል ነገር ነው፣ ግን ነገሩን የሚያደርጉት እኮ አማልክቶቹ አይደሉም ናቸው እንዴ? አሁን እኔ ብቻ ነኝ ሁልጊዜ ቢሆን ስቃዩን የሚሸከመው አለች። የሳራጄን ድምፅ በንዴት እንደተሞላ ነው። ይሄው ምልልሻለው፣ በአሁኑ እንኳን ጨዋ ነው የመሆነው አለ የወንድ ድምፅ። በመቀጠልም አንድ የታነቀና የሚስቅ የሚመስል ድምፅ ተሰማ። ከዚያም የሳራ ድምፅ ግን እሱ እኮ ከሌሎች በጣም የተለየ ነው፣ እኔ እንጃ ግን ነገሩ እንዴት እንደምከውነው ልዩ ነው። ደግሞ እሱ ከሌሎች በምን ይለያል ብሎ ጠየቀ የወንዱ ድምፅ። እሱ ወጣት እኮ ነው፣ ስለዚህም ገና ብዙ ጊዜያት ያህል መኖር ያለበት ይመስለኛል አለችው። ድምፅ ውስጥ ሐዘኔታና ተስፋ መቁረጥ እየተሰማ የወንዱ ድምፅም በንዴት ተሞልቶ ያንቺ እህትም እኮ ብትሆን ገና ወጣት ናት አይደለም እንዴ ብሎ ጠየቀ። ከዚህ በኋላም መስመሩ ተቋረጠ። ዴቪድ ካሴቱን ከዳኒ ማጉዌር ከተቀበለ በኋላ ለ50 ወይም ደግሞ ለ100ኛ ጊዜ ሰምቶታል። ሚስቱ ሳራጅንና አፍቃሪዋ ሰው እሱን ለመግደል እቅዳቸውን ሲነጋገሩ ቢሰማትም ከዚህ በኋላ የሚቀጥለውን የስልክ ምልልሳቸውን ቀድሞ ከሰማው የተለየ እንዲሆን ተመኝቷል። ምኞቱ ደግሞ ሳራጅን ከዚያኛው ጫፍ ለሚያዋራት ሰው በፍጹም አላደርገውም፣ ዴቪድ እኮ የምወደው ባሌ ነው፣ ስለዚህ ከእንግዲህ በኋላ እንዳትደውልልኝ ብላ እንድትናገር ቢፈልግም ለ5ኛ ጊዜ ወይም ደግሞ ለ100ኛ ጊዜ የሚሰማው መልስ ግን የተለየ ነበር። እሺ ዓርብ ማታ አዘጋጃለሁ የሚለውን የሚስቱን ድምፅ የሚሰማው አፈቅርሻለሁ የኔ መልአክ የወንዱ ድምፅ ነው። እኔም በኃይል አፈቅርሃለሁ ይህ የሚስቱ ድምፅ ነው። ይህንን የሚስቱን ድምፅ የስልክ ምልልስ የኢንተርፖል ሊያገኝ የቻለው በዴቪድ ሂሻግ እገዛ ሲሆን ከሚስቱ ሞባይል ሌላም ዳንቫሪውስ ከሚገኙ 2 ሳራጄን ስትጠቀምባቸው በእሱ ሰዎች እይታ ውስጥ የገባችባቸው የህዝብ ስልኮች ጭምር ላይ ጠለፋ ተደርጓል። በእርግጥ እሷ የሚደውላትን የወንድ ድምፅ መገኛ ቦታን ለማግኘት አልቻሉም። ምናልባትም በትክክል እንዳያውቁ አድርጎም ሊሆን ይችላል። ስለዚህም ትልቅ ቪላ የሆነው የዴቪድ ሂሻግ ቤት በ500 ጫማ ርቀት ሬዲዮስ ላይ ሙሉ በሙሉ የ24 ሰዓት የቪዲዮ ክትትል ይደረግበታል። ይህም በመሆኑ አንድ የሚያጠራጥር ወንድ በዚህ ርቀት ላይ ከታየ ፎቶግራፍ ይነሳል። አስፈላጊ ከሆነም ሰውየው ተይዞ ይጠየቃል። አንተ አትስጋ፣ በፍጹም ደህንነትና ጥበቃ ውስጥ ነው የምትገኘው። እናም እሷ አንድ ነገር አንተ ላይ ለማድረግ ስትንቀሳቀስ እኛ ወዲያውኑ ነው የምንደርስልህ ብሎ ነበር ዳኒ ማጉዌር የነገረው። ዴቪድም ይሄ ወዲያውኑ እንደርስልሃለን ብሎ ዳኒ ማጉዌር የነገረው ነገር እሱ እንደተናገረው ቀላል እንዳልሆነ ገብቶታል። ምክንያቱም ከዚህ
ወዲያውኑ ከተባለ ባነሰ ቅጽበት ውስጥ አንድ ጥይት ጭንቅላቱን ገድሎ እንደሚገላገለው ወይም ደግሞ አንድ ሽንኩርት መክተፊያ ቢላ ሕይወቱን እንደሚነጥቀው ጠንቅቆ ያውቃል። ይህንን የተቀዳ ካሴት ካዳመጠ በኋላም ቢሆን ዳኒ ማጉዌር ካሳየው ፎቶ ተነስቶም ቢሆን አሁንም ነገሩን ሙሉ በሙሉ አምኖ ሊቀበለው አልቻለም። ስለዚህ ግማሽ ልቡ በጣም ትልቅ የሆነውን ግማሽ ልቡ ኢንተርፖልና ራሱ ዳኒ ማጉዌርን ጨምሮ ገደል ግቡ ቢላቸውና ሳራጅን አልጋው ላይ ራቁቷን አድርጎ እየተመለከታት ፍቅር ከሰራ በኋላ ስለ ሁሉም ነገር ጠይቂያት እሷም ጥፋቷን አምና ይቅርታ እንዲያደርግላት ለምናለሁ። ይቅርታ ቢያደርግላትና ለዘላለም በደስታና በተድላ አብሯት ቢኖር ከፍተኛ ምኞቱ ነው። ይህንን እያሰበ ባለበት ሰዓትም ተንቀሳቃሽ ስልኩ ጮኸና ከቢሆን ዓለሙ ወደ ገሃዱ ዓለም መለሰው። ስልኩንም እንዳነሳው ከወዲያኛው ጫፍም እስካሁን ድረስ በዛሬ ማታ የ2 ሰዓት ራት ላይ እንደተስማማን ነው አይደል አለው። ዳኒ ማጉዌር ድምፅ ውስጥ ፍንድቃ እየታየበት። ዴቪድም አንድም ደቂቃ ሳላዛንፍ በቀጠርከኝ ሰዓት ለእራት ቤት ይገኛለኝ ብሎ መለሰለት። ዳኒ ማጉዌርም ቁርስ ላይስ ሁሉን አድርግ ያልከውን ነገር አድርገሃል አለው። አሁን አንድም የቀረኝ ነገር የለም አለውና ዴቪድ ይሻቅ የኤሌክትሮኒክስ መሳሪያዎች በትክክል ይሰራ ይሆን ብሎ አሰበ። በማታው እራት ላይም አንድ የሚያሳስበው ነገር አለ። እሱም ምናልባት ቴክኒካል ስህተት ተከስቶ የኢንተርፖል ሰዎች ሳይደርሱለት ሚስቱ እንዳትገለው ነው። ዳኒ ማጉዌርም ይኸውልህ ተረጋጋ፣ በእርግጥ ነገሩ ለአንተ ከበድ እንደሚል ባውቅም በእኔ ይሆንብህ፣ እኛ ከጀርባ ስላለን ምንም አትስጋ አለው። ይህንን የነገርከኝን ነገር ከሚስቴ ፍቅረኛ አንገቴን በገጅራ ሲቆርጠው በደንብ አስታውሳለሁኝ አለና ዴቪድ ደካማ ሳቅ ሳቀ። ይኸውልህ ዴቪድ፣ አሁን ትክክለኛ ነገር እንዳደረግክ ብቻ መን፣ በቃ ነገ ጠዋት ሁሉ ነገር በሰላም ያልቃል አለው። ዴቪድም ስልኩን ዘግቶ ጉሮሮውን ሳግ ስላነቀው ምራቁን ገርገጭ አድርጎ ዋጠው። በመቀጠልም አልቅስ አልቅስ የሚለው ስሜቱን ጎትቶ እንባውን በጉንጩ ላይ እንዳይወርድ ተከላከለው። ምክንያቱም አሁን ማልቀስ ከጀመረ መቼም ቢሆን እንባው እንደማይቆም እርግጠኛ ነው። ሁሉ ነገር በሰላም ያልቃል ብሎ ዴቪድ ሂሻግ ለራሱ ተናገረ። በመቀጠልም በፍጹም ሁሉም ነገር በሰላም የሚያልቅ አይሆንም አለ ለራሱ። በእርግጥም ደግሞ ዴቪድ ሂሻግ የሳራጂን ክህደት እንዲሁ በቶሎ የሚያልቅ ነገር አይደለም። ዴቪድ ሂሻግ ሳራጂን ካጣ ህይወቱ ባዶና አስቀያሚ እንደሚሆን ገና ካሁኑ እየታየው ነው። ከምሽቱ 12 ሰዓት ላይ ዳኒ ማጉዌር አንድ ቫን መኪና ውስጥ ቁጭ ብሎ ከዴቪድ ሂሻግ ትልቅ ቪላ ዙሪያ በተገጠሙ የቪዲዮ ካሜራ አማካኝነት በስክሪኑ ላይ የሚታየውን ነገር እየተመለከተ በተጓዳኝ ደግሞ የለንደን ታይምስ ጋዜጣ የሚያወጣውን የቃላት ጨዋታ እንቆቅልሽ ከአይፓድ ላይ እየሰራ ነው። ይህ የቃላት ጨዋታ ጭንቀቱንና ውጥረቱን ስለሚያስወግድለትም ይኸው በእንደዚህ አይነት ጊዜያት ብዙ ጊዜ ያዘወትረዋል። ዳኒ አይፓዱን ላይ ያለውን የቃላት ጨዋታ እየተጫወተ ባለበት ሰዓትም ከህንድ ፖሊስ በውሰት የመጣ አጅል ጃሳይ ስክሪኑ ላይ እየተመለከተ ጌታዬ ብሎ ዳኒ ማጉዌርን ትከሻውን ነክቶ ይሄ ምግብ አቅራቢው መኪና ውስጥ ያለው ሹፌር የበፊቱ አይደለም አለው። ዳን ሙሉ በሙሉ አትኩሮቱን ስክሪኑ ላይ እየሰበሰበ እስኪ አትልቀቀው፣ ዙሚን አድርገው አለው። ይህ የንስር አይን ያለው የህንድ ፖሊስ ሰውየው የተለመደው ሹፌር እንዳልሆነ እንዴት ላውቅ እንደቻለም ዳኒ ማጉዌር ገርሞታል። ምክንያቱም ሹፌሩ ኮፍያ ከማድረጉም በላይ በሩ እስኪከፈትለት ድረስ በክንዱ ግማሽ ፊቱን ሸፍኖታል። በተለይ ደግሞ የስክሪኑ አረንጓዴነት ነገሩን በግልጽ ስለማያሳይ እሱ እንዴት ሹፌሩን ሊለየው እንደቻለም ግራ ገብቶታል። ስለዚህም ግን እርግጠኛ ነህ ሹፌሩ የበፊቱ አይደለም ብሎ ጠየቀው። ወጣቱ ይሁንዳዊም ዳኒ አይነ ስውር እንደሆነ ሁሉ በግርምት እየተመለከተው እንዴ አትመለከትም እንዴ? በመስኮቱ በኩል የወጣው እጁ እኮ ነጭ ነው አለው።
ዳኒ በስክሪኑ ላይ የሚታየውንና በመስኮቱ አሾልኮ የፊት በር ጠባቂውን የሚጠራውን እጅ ሲመለከት በእውነትም ነጭ ቆዳ ነው ያለው። የፊት በሩ ጠባቂም በሩ ላይ ያለውን ኬላ ሲያነሳ የመኪና ሹፌር በሁለት እጁ መሪውን ስለያዘ ፊቱ በግልጽ ታየ። ይህንን ፊት የተመለከተው ዳኒ ማጉዌርም ይህን ለማመን ያስቸግራል ብሎ በለሆሳስ ለራሱ ተናገረ። ጌታዬ ምንድን ነው? ይህ ሰው ያውቁታል እንዴ? ብሎ አጠገቡ ያለውን ህንዳዊ ፖሊስ ሲጠይቀውም አሁን በደንብ አውቀዋለሁ ብሎ መለሰለት። በእርግጥም ደግሞ ስክሪኑ ላይ የታየው ፊት የገዳዩ የፍራንኪ ማንቺኒ ወይም ደግሞ የላሪ ሬናልቶ አልነበረም። ዴቪድ ኢሻግ ከግቢው ደርሶ መኪናውን ከመኪናው ማቆሚያ ውስጥ አቆመ። የመኪናው ዳሽቦርድ ላይ የሚገኘው ሰዓት ከምሽቱ 1:30 ይላል። በ5 ደቂቃ ውስጥ ሳራ ጄን እናገኛታለሁ። ከዚያም ከግማሽ ሰዓት በኋላ እራት አብረን እንበላለን። በመቀጠልም እኩለ ሌሊት ላይ እሷን የመግደል ሙከራ ታደርጋለች ብሎ ለራሱ የምሽቱን እቅድ አልጎመጎመ። እንደ እውነቱ ከሆነ ነገሩ እውን አልመስል እያለው ነው። ግን ፍርሃቱ ሆዱ አካባቢ የሚሰጠው ጥብቅ ሰውነቱና ከጀርባው ላይ የሚንቆረቆረው ላቡ ነገሩን በእውን እንደሆነ የሚያሳየው ነገሮች ናቸው። እዚያው መኪና ውስጥ እንዳለም የዛሬ ማታ እቅዱን እንደገና መከለስ ጀመረ። ልክ ቤት እንደገባ ከዚህ በፊቱ ያልተለየ ነገርን ለሳራ ጄን ያሳያታል። ስለዚህም ምንም ሳይረበሽ እሷ ያዘጋጀችውን እራት አብረው ይበላሉ። ከምሽቱ ወደ 3 ሰዓት አካባቢም ወደ መኝታ ቤቱ ሲሄድ ሚስቱ ሳራ ጄን ትከተለዋለች። በመቀጠልም ቤቱ ውስጥ የሆነ ቦታ ላይ ተደብቆ ግድያውን አብሮ የሚፈጽመው ፍቅረኛዋ ብቅ ይልና ያገኘዋል። ያኔ ታዲያ የዴቪድ ኢሻግ ስራ የሚሆነው ነገር ልብ ድካሙ እንደተነሳበት አስመስሎ ራሱን መሳት ይሆናል። ይህንን የማይጠብቁ ገዳዮችም በሁኔታው ግራ ስለሚጋቡ ውጭ ሆነው ድርጊቱን በቀጥታ በሚያስተላልፈው የቪዲዮ ካሜራ የሚመለከቱትን የዳኒ ማጉዌር ሰዎች በፍጥነት ገዳዮቹና እሱ የሚገኙበት ክፍል ውስጥ ይገባሉ። እናም ሁለቱን ተፈላጊ ገዳዮች ይይዟቸዋል። እቅዱን ከልሶ ከጨረሰ በኋላም ከመኪናው ወጣ። እናም ወደ ዋናው ቪላ ቤት እየሄደ ያለ መንገድ ላይ ራጅ የተባለ የቤቱ ሰራተኞች ዋና ኃላፊ እንደምን አመሹ ጌታዬ፣ ውሎት እንዴት ነበር ብሎ ሰላምታ ሰጠው። ዳኒ ማጉዌር ነገሩን በጥብቅ ሚስጥር ይቆይ ባይለው ኖሮ ይህንን እንደራሱ አድርጎ የሚያምነውን ሰውዬ ራጅ የተባለውን ሰራተኛ ሚስጥሩን ቢያካፍለው ዴቪድ ይመርጥ ነበር። ደህና መሸ ራጅ፣ ውሎዬ ጥሩ ነበር አመሰግናለሁ። ሳራ ቤት ናት እንዴ ብሎ ጠየቀው። ምንም እንኳን ዴቪድ ራጂ የለችም ሐሳቡን ቀይራ ወጣ ብላለች ብሎ እንዲመልስለት ቢፈልግም ራጂ ግን አሁን ቤት ናት፣ እንዲያውም የእንግዳ መቀበያ ክፍል ውስጥ ሆና እርሶን እየጠበቀች ትገኛለች አለው። ዴቪድም ራጂን አልፎ ቤት ከገባ በኋላ የእንግዳ መቀበያ ክፍል ውስጥ ሲገባ ሳራጂን ጀርባዋን ለበሩ ሰጣ በክፍሉ መስኮት አሻገራ ውጩን እያየች ነበር። ሳራጂን የለበሰችው ልብስ ከጥቂት ሳምንታት በፊት ዴቪድ ራሱ ፓሪስ ውስጥ የጫጉላ ሽርሽራቸውን እያካሄዱ ባለበት ሰዓት በስጦታ መልክ የገዛላት ነው። ልብሱ በምርጥ የልብስ ሰፌድ የተሰፋ ከመሆኑም በላይ የሳራጂን አማላይ ገላ ላይ ልክክ የሚልና ከኋላ በኩል ጀርባዋን የሚያጋልጥ ነው። ይህም በመሆኑ የተነሳ የሳራጂን ውበት ከመቼውም ጊዜ በላይ ጎልቶ ወጥቷል። እረ ለባብሰሽ ጨርሰሽ እየጠበቅሽ ይኖሯል ለካ አላት። እሷም ዞር አለችና ያንን ጣፋጭ ፈገግታዋን እየመገበችው ለለውጥ ያህል ነው ይህንን ልብስ የለበስኩት፣ እንዴት ነው ወደድከው ብላ ጠየቀችው። እሱም በእሷ አምሮት ጉሮሮ እየደረቀበት በእውነት ልብ የምትሰልብ ሆነች ነው የጠበቅሽኝ አለ። ይህንን የሰማችው ሳራጂንም ወደ እሱ መጣችና ክንዶቿን አንገቱ ላይ ጠምጥማ አመሰግናለሁ ካለችው በኋላ ከንፈሩን በኃይል ምጥጥ አድርጋ አሳመችው። ዴቪድም በአሳሳሙ ልቡ ሲቀል ተሰማው። በመቀጠልም ይቺ በእነዚህ ስስ የሆኑ እንጆሪ
ከንፈሯ ልብን በሚሰልብ ሁኔታ የምትስመው ሰው በእውነት ዳኒ ማጉዌር ያሳየው ፎቶ ላይ የምትገኘው ሴት ናት ወይስ ደግሞ የኢንተርፖል ካሴት ላይ ድምጿን የሰማው ሴት ናት ብሎ አሰበና በመቀጠልም ግን ልትገድልህ የተዘጋጀች ሴት ማፍቀር ይቻላል ብሎ ራሱን ጠየቀ። በል ሄደን ራታችን እንብላ አለችው በለሰለሰ አንደበት። ዳኒ የሰርቪላንስ ካሜራ መቆጣጠሪያ ከሚገኝበት መኪና ውስጥ ሆኖ እያሰበ ነው። አዲሱ የመኪናው ሹፌርም እሱ እንዳሰበው ተጠርጣሪው ሌሪ ሮናልዶ አይደለም። አሁን አዲሱ ሹፌር ማቲው ዳሊ ነው። ስለዚህም ከበፊት ጀምሮ እስካሁን ድረስ ነገሮችን እያውጠነጠነ ስለማደሪ ጥያቄዎችን መጠየቅ ጀመረ። ይህ ማቲ የተባለው ግለሰብ በግድያዎቹ ላይ ሁሉ ተካፋይ ነበር ማለት ነው? የእስራኤል ግድያዎች ላይ ተባባሪ ነበር ማለት ነው? የሚሉ ጥያቄዎችን ለራሱ ቢያቀርብም ደመነፍሱ ማት በግድያዎቹ ላይ ተካፋይ ነው ብሎ ሊያምን አልቻለም። ምክንያቱም ማዴሊ በአሁኑ ሰዓት ራሷን ሳራጄ ብላ የምትጠራውን ሰው ያገኛት ሊዛ ባሪንግ ብላ ራሷን በሰየመችበት ወቅት ነው። በዚያን ጊዜ ደግሞ ማይልስ ባሪንግ ከተገደለ በኋላ በመሆኑ እና ሰውየው በተገደለበት ወቅት ደግሞ ማት ሎስ አንጀለስ ከተማ ውስጥ ይገኝ ስለነበር በባሪንግ ግድያ ላይ እጁ እንደሌለበት እርግጠኛ ነው። ይህ ቢሆንም ግን እሱ ስለ ማዴሊ የሚያውቀው ነገር የተመሰረተው ራሱ ማት ከነገረው ነገሮች ተነስቶ ነው። ማለትም ሎስ አንጀለስ ጋዜጣ ላይ ጸሐፊ እንደሆነ፣ ክሌሪ የተባለች እህት እንዳለችው፣ ራኩኤል ከተባለች ሚስቱ ጋር እንደተፋታና የአንድሪው ጃክሰን ልጅ መሆኑን ብቻ ነው። ከዚህም በመነሳት ዳኒ ማጉዌር እህቱን በአካል ያገኛት በመሆኑ የነገረውን ነገሮች ሁሉ በወቅቱ ለማመን ችሎ ነበር። ግን ይህ ሁሉ ነገር የማይረባና ከግድያው ጋር የማይያዝ ነገር ቢሆንስ ብሎ አስቦና ራሱን አረጋግቶ ነገሮችን አጥርቶ መተንተን ጀመረ። እሺ ስለ ራሱ የነገረኝ ነገሮች ሁሉ እውነት ከሆኑ እንደዛ ሆኑ እንበል። እናም ደግሞ እሱ እንዳለው የጄክስ ልጅም ይሆን አለ። ማት እንደነገረው ከሆነ ደግሞ አባቱ ጄክስ እሱን እናቱንና እህቱን ያለምንም 74 ሳንቲም ነው ከርቶ የተዋቸው። ታዲያ ይሄ ምክንያት ብቻ አባቱ ጄክስን ለመግደል የሚያበቃ ምክንያት አይሆነውም? ሊሆን ይችላል። በዚያ ላይ ደግሞ አባቱ በተገደለበት ጊዜ እሱ በ20ዎቹ አጋማሽ እድሜው ላይ የሚገኝ በመሆኑ ግድያውን ለመፈጸም የሚያበቃው እድሜ ላይ ነው ይገኝ የነበረው። እኛም እሱ የእስራኤል ግድያ ዋነኛ ተዋናይ የሆነችውን ሴት ሊዛ ባሪንግ ተብላ ከመጠራቷ በፊት ቢያገኛትስ? ምናልባትም ደግሞ ያኔ እሷ አንጀላ ጄክስ ተብላ ከምትጠራበትና የወላጅ አባቱ ሁለተኛ ሚስት በነበረችበት ጊዜ የሚያውቃት ቢሆንስ? በመቀጠል ደግሞ ግሬሲ ሄንሊ፣ ከዛም ኢርና አንጄውን፣ አሁን ደግሞ ሳራጄን እስከምትባልበት ጊዜ ድረስ የሚያውቃት ቢሆንስ? እናም ይሄ ነገር ዳኒ እንደገመተው ከሆነ ያ ላይሊ ወይም ደግሞ ፍራንኪ የሚባለው ሰው ግድያዎቹ ላይ ያለው ድርሻ ምን ነበር? ለምንስ ራሱ ማዴሊ ራሱ ሊዋንደቡ ፈረንሳይ ድረስ መጥቶ የእስራኤል ግድያን ፋይል እንደገና እንዲያነሳው ወተወተው? እናም ማት ግድያዎቹ ውስጥ ተካፋይ ከነበረ ይህንን ማድረጉ እብደት ነው። ምናልባትም ደግሞ በፖሊሶች መያዝ እስካልፈለገ ድረስ ይሄ ደግሞ ፍጹም የእብድ ስራ አይደል እንዴ? ማለትም ምን ያህል ምርጥ ጉዳይ እንደሆነ ለመላው ዓለም ማሳወቅ መፈለጉ የሚታይበት ነው የሚሆነው ብሎ አሰበ። በመቀጠልም ማዴሊ ሎስ አንጀለስ ውስጥ፣ ለንደን ውስጥ፣ በመጨረሻም ደቡብ ፈረንሳይ ሊዋን ውስጥ ቁጭ ብሎ የፖሊስ መኪና ሳይረኖችን፣ የፖሊሶች ማስጠንቀቂያና የበር መኳንንትን ሲጠብቅ ሊመጡለት ስላልቻለ መጠበቁ አሰልችቶት እሱ ራሱ እዚህ ድረስ ቢመጣስ እያለ እያሰበ በነበረበት ሰዓት ካሜራ ቁጥር 3 የሚለውን የአጃይ ጃሰል ድምፅ ወደውኑ አለመለሰው። ማት ከቤት ወጥቶ እየሄደ ነው አለው አጃይ በጣቶቹ ስክሪኑ ላይ እየጠቆመ። እየሄደ ነው ብሎ ዳኒ ከተናገረ በኋላ ነገሩ የበለጠ ግራ የሚያጋባ ሆነበት። እንዴ ይህ ሻ ግድያ የሚፈጸምበት ጊዜ ዛሬ ማታ አይደል?
ታዲያ እንደዚህ ከሆነ ማቲው ዳሊ ለምን በጣም በፍጥነት በሰዓት 60 ማይል በላይ በሆነ ፍጥነት መኪናውን እየነዳ መሄድ አስፈለገው ብሎ ራሱን ጠየቀና የእጅ ሰዓቱ ሲመለከት 2:05 ጉዳይ ማለቱን ተመለከተ። ስለዚህም የራት መብላት ስነ ስርዓቱ ከ1 ሰዓት በታች እንደማይፈጅ በመገመት አሁን ሂሻግ የት ነው የሚገኘው ብሎ ጠየቀ። ከኦዲዮ መሳሪያው ከሚሰማው ድምፅ አሁን የእንግዳ ማረፊያ ክፍል ውስጥ ነው የሚገኘው አለ አጃይ። ዳኒ ማጉዌርም በሰከንዶች ግማሽ ጊዜ ውስጥ ውሳኔውን እንዲህ ስላስቀመጠ መልካም አሁኑኑ የማት መኪና ተከተለው አለው። ይህንን የሰማው አጃይም የሰማውን በመጠራጠር እርግጠኛ ነህ ግን እኛ እሱን ስንከተል ቤት ውስጥ የሆነ ነገር ዴቪድ ላይ ቢደርስበትስ በቶሎ ለመድረስ አይመስለኝም ብሎ ተናግሮ ሳይጨርስ ዳኒ የመገናኛ ሬዲዮን አውጥቶ ሌላኛውን መኪና ውስጥ ወደሚገኙትና ከዴቪድ ሂሻግ ቪላ ግቢ ፊት ለፊት ወደሚገኙ ሰዎች ጄሳይና እኔ አንድ ተጠርጣሪ እየተከታተልን ነው፣ ስለዚህ ችግር ካለ ውስጥ ከመግባታቸው በፊት አሳውቁም ብሎ ሬዲዮንን አስቀመጠና ወደ ጄሳይ ዞር ብሎ ምን እየጠበክ ነው? መኪናውን እንዳው እንጂ ብሎ ጮኸበት። የዴቪድ ሂሻግ መኝታ ክፍል ውስጥ ከሚገኘው ትልቅ የልብስ ቁም ሳጥን ውስጥ እንደ እባብ ተጠቅልሎ የተቀመጠ ሰው ሽጉጡን በሁለት እጆቹ እቅፍ አድርጎ ከጉንጮቹ ጋር አስጠጋና ታች እግሩ ጋር የተቀመጠውን 16 ኢንች ርዝመት ያለውን ጩቤ ተመለከተ። ተጣጥፎ መቀመጡ ምቾት ባይሰጠውም ይሄ ታፋዎቹ ላይ ድንዛዜ የፈጠረበት አቀማመጡ ከ1 ሰዓት በኋላ ለሚፈጸመው ግድያ የሚከፈል ትንሽዬ መስዋዕትነት መሆኑን አምኖ በመቀበል ህመሙን ችላ ብሎታል። ሰውየው በቁም ሳጥኑ ውስጥ ተደብቆ ካለበት አንደኛ ፎቅ በታች ምድር ቤት ውስጥ እራት እየበሉ የሚገኙት ዴቪድና ሳራጂን በዝምታ ሲበሉ ቆይተው በመሃል ሳራጂን እንዴት ነው ሾርባውን ወደድከው ብላ ጠየቀችው። በጣም አሪፍ ነው አመሰግናለሁ ውዴ አላት። እኔው ራሴው ነኝ የሰራውልህ እንደዚህ አጣፍጬ። በእውነት እንዴት ነው ነገሩ? ደህና መነጋገሪያ ርዕስ አግኝተሻል አላት በልቡ። በመቀጠልም ጎድጓዳ ሳህን ውስጥ ያለውን ሾርባ በማንኪያው ቧጡ ዛቀውና ወደ አፉ አልደረሰው። ዛሬ ቀኑን ሙሉ ማታ ምግብ አልበላለህ የሚለው መስሎት ሲጨነቅ ነው የዋለው። ምክንያቱም ዳኒ ማጉዌር በተደጋጋሚ እንዳስጠነቀቀው በምንም አይነት ከበፊቱ የተለየ ምልክት እንዳታሳይ አስጠንቅቆታል ስለነበርም ምናልባትም ምግቡ አልበላ ቢለው ከበፊቱ ሳራጂን ትነቃብኛለች ብሎ በጣም ፈርቶ ነው የዋለው። ደግሞም እንደ ድንገት ራሳቸውን በልተው ተከታይ ምግባቸውን እየበሉ ባለበት ሰዓት አንድ ድንገት ውስጡን የሚበላው ነገር ፈንድቶ ወጥቶ ለምንድን ነው ግን እኔን ለመግደል የፈለግሽው ብሎ ቢጠይቃት እና ነገሮችን ባበላሽስ ብሎ እያሰበ ቢውልም አሁን ይሄው ከጠበቀው በላይ የምግብ ፍላጎቱ ተከፍቶ በደንብ እየበላ መሆኑን ሲገነዘብ በግርምት ተሞልቶ ምናልባትም የመጨረሻው ራቴ ስለሆነ ይሆን እንደዚህ የምበላው እያለ ራሱን ጠየቀ። እየጠየቀ ባለበት ሰዓት ምንድን ነው የሚያስቅህ ብላ ጠየቀችው ሳራጄን። ጥያቄውን ከሰማ በኋላም በሀሳብ ውስጥ ቆይቶ ባለበት ጊዜ እንደ ጅል እየገለፈጠ መሆኑን ተገነዘበና በፍጥነት ወደ ቀድሞ ፊቱ ለመመለስ እየሞከረ ተከታዩ ደግሞ ምንድን ነው አላት። አዲስ ክሬም ነው ግን ዴቪድ ደህና ነህ? ፊትህ ደህንነትን አያሳይም እኮ ብላ ስትነግረው ከበፊቱ የበለጠ ከት ብለው መሳቅ በመጀመሩ እንባዎቹ በጉንጮቹ ላይ እየወረዱ ነው። ያኔ የኦክስፎርድ ዩኒቨርሲቲ ተማሪ በነበረበት ጊዜ የካናቢስ እጽን በደንብ ከወሰደ በኋላ ልክ የዚህን አይነት ሳቅን እንደሳቀ ከማስታወሱ በስተቀር እንደዚህ ስቆ አያውቁም። ስለዚህም ምን ሆኜ ነው ሞኝ ሆንኩኝ ብሎ ራሱን ጠየቀ። ውዴ እላይ ፎቁ ላይ ወጥተህ ጋደብ ለማለት ፈለግ አለችው። ፎቁ ላይ የሚለውን ቃል እንደሰማም እየተንከተከተ መሳቁን ቀጥ አደረገ። በመቀጠልም በትዝብት ፊቷን እየተመለከተ እናም አሁን ልትፈጽመው አስባለች ማለት ነው? በቃ ወዲያውኑ ግድል አድርጋ መገላገል ፈልጋ ይሆን? ደሞስ ግድያውን አሁን ብትፈጽመው ምን አለበት? በእርግጥ
እሱን ለመግደል ያቀዱት እቅድ እንደሚናገረው ከሆነ ግድያውን ለመፈጸም ያሰቡት ከምሽቱ 3 ሰዓት ከሩብ በኋላ ነው። ግን ሳራጂን ግድያውን አሁን መፈጸም ከፈለገች እኔስ ለምን አሁን እንዳይሆን እከለክላታለሁ አለ። በመቀጠልም ከቤቱ ውጭ የጠበቁትን ስላሉት ፖሊሶች አሰበና የዳኒ ማጉዌርን ንግግር ማለትም በእውነት ምንም አትሆንም እመነኝ ያለውን እሷ አንድ ነገር ከማድረጓ በፊት እኛው ደርሰን እናድርሃለን የሚለውን አስታውሶ ፍርሃቱን አባረረ። በመቀጠልም አይኗን እየተመለከተ እንዲያሳይሻል አይቀርም፣ እዚህ ምንም አይነት ጥሩ ስሜት እየተሰማኝ አይደለም፣ ምን እንደሆንኩኝ እንጃ ብሎ ነገራት። እነ ማጉዌር የሚከተሉት የምግብ አቅራቢው ባለ አንድ ገቢናው የጭነት መኪና ልክ እንደ አይጥ የተሽለከለከ ማርታይ ተብሎ በሚጠራው መንገድ ላይ እየከነፈ ይገኛል። ከኋላ የሚከታተለውና በአጃይ ጂዮሳል የሚሸፈነው ትልቅ ኦዲዮ እና የቴሌቪዥን ጣቢያ ለመስክ ስራ የሚጠቀሙበት መኪናም መንገዱን ተከትሎ እየተጣጠፈ የርቀት የጭነት መኪናውን መከተሉን ቀጥሏል። ጄሳልም ጠንቅቆ የሚያውቀውን መንገድ ላይ ከፊቱ የሚከፍተውን መኪና እየተከተለ መሆኑንና የጭነት መኪናውን ከእይታቸው ሳይርቅ እየተከታተለው ቢገኝም እሱ ከሚነዳው መኪና ትልቅነት የተነሳ አጠገቡ ሊደርስበት አልቻለም። እንዲያውም የኮብልስቶን ነጣፍ ያለባቸው መንገዶች ላይ መኪናውን እያንቀጫቀጨ መንዳቱ መኪናው ውስጥ የሚገኙትን ውድ የሆኑ የኦዲዮ እቃዎችን እንዴት ሆነው ይሆን ብሎ እያሰበ ነበር። ጄሳይ መኪናውን የሚነዳው ከኋላው መኪና እንደሚከተለው የጠረጠረው የጭነት መኪና ሹፌርም መኪናውን ሰዎች በማይበዙበት መንገድ ላይ ከነዳው የሚያባሩት ሰዎች እንደሚደርሱበት እርግጠኛ የሆነ ይመስላል። ትራፊክ የማይበዛበትን የሙምባይ መንገዶችን መርጦ መኪናውን በፍጥነት መንዳት ጀመረ። የነዳኒ ማጉዌር መኪናም በከፍተኛ ፍጥነት እየተነዳ ከኋላ መከተል ጀመረ። ለ20 ደቂቃዎች ያህል እንደዚህ ሲባረሩ ቆዩ። እናም የጭነት መኪናው የሰሜን ሙምባይ መንገድ ይዞ ዋንኬዴ ወደሚባለው የክሪኬት ስቴዲየም ወደሚወስደው መንገድ ላይ ገብቶ ማሽከርከር ጀመረ። መንገዱም በወጣት የክሪኬት ደጋፊ ሰዎች ስለተሞላ ከፊታቸው ይሄድ የነበረው መኪና በቅርብ ርቀት መከታተላቸውን ቀጠሉ። ዛሬ ጨዋታ ሳይኖር አይቀርም፣ ስለዚህ ከዚህ በኋላ በመኪና ሳይሆን በእግር ብንከተለው ሳይሻል አይቀርም ብሎ አጃይ ጂዮሳል ለዳኒ ማጉዌር ሀሳብን አቀረበ። ዳኒም መንገድ ላይ ባሉት ሰዎች የተሸፈነውን የጭነት መኪና ተንጠራርቶ ተመለከተ እና ማዴሊ በዚህ ሁሉ ሰው መሃል እየነዳ ማለፍ ፈልጎ ይሆን ብሎ የእጅ ሰዓቱን ተመለከተ። ለ3 ጉዳይ የሚለው ሰዓቱንም እዚያ ዴቪድ ሂሻክ ቤት በሚካሄድ ላይ ያለውን የራት ግብዣ ማብቂያው እንደሆነ ስላስታወሰ የጋቢና ወንበር በፍጥነት ከፍቶት ወረደና እንደ እብድ ፖሊስ ነኝ መንገድ ልቀቁልኝ ብሎ እየጮኸ ከፊቱ የሚገኙ ሰዎችን እየተከፍታተረ አልፎ የቆመውን የማይደሊ መኪና ላይ ደረሰ። ከስታዲየሙ መግቢያ ጥቂት ያርዶች ርቀት ላይ የቆመው የማይደሊ መኪና ውስጥ ግን አንድም ሰው አልነበረም። በሁኔታው ተስፋ የቆረጠው ዳኒም ዙሪያውን ባይኑ እየቃኘ የማትን ቢጫ ሉጫ ጸጉር በአይኑ መፈለግ ቢጀምርም ምንም ነገር ሊያገኝ አልቻለም። ፍለጋውን ቀጥሎ ባለበት ጊዜ በድንገት የማትን ቢጫ ጸጉር ከስታዲየሙ መግቢያ በር ላይ ከሱ 20 ያርድ ርቀት ላይ ተመለከተ። ማት በሩ ላይ በመሆኑ እሱ እዚያ እስኪደርስ ድረስ ስታዲየሙ ውስጥ ስለሚገባ እናም ከብዙ ሺህ ተመልካቾች ጋር ስለሚቀላቀል እሱ ማግኘት አስቸጋሪ እንደሚሆንበት ተረዳ። ተስፋ በመቁረጥም ከጎኑ ላይ የታጠቀውን ሽጉጥ ላይ እጁን አሳረፈ። ግን ደግሞ እንደዚህ ሰዎች በተሰበሰቡት ቦታ ላይ ጥይት በመተኮስ ማለት ሰዎችን በግርግር በሚፈጠር ረብሻና ጋጋታ ማስጨረስ በመሆኑ ሽጉጡን ወደ ማወደሩ መለሰው። ልክ በዚህ ሰዓትም አጃይ ጂዮሳል ያንን ረጃጅም ቅልጥሞቹን ይዘረጋጋ እና ከፊቱ የሚገኘው ሰዎች እየገፋ ወደፊት ሲሮጥ በመመልከቱ ዳኒ ፖሊስ ብሎ እየጮኸና የኢንተርፖል መታወቂያውን እያሳየ ከጂዮሳል በኋላ መከተል ጀመረ። ጂዮሳልም ማት ላይ ደረሰበትና ተወርሮ ይዞት መሬት ላይ ወደቀ። ጌታዬ ተጠርጣሪው ግለሰብ ይዤዋለሁ ብሎም ማጉዌር አጠገቡ እንደደረሰ ነገረው። ዳኒ ማጉዌር በመሃል እየተነፈሰ
በጣም የሚገርም ስራ ነው የሰራው ጀሰል። ማዴሊ አሁን የግድያ ሙከራ ለማድረግ በመንቀሳቀስ ባለበት ሰዓት በቁጥጥር ስር ውሏል ብሎ በመሃል አቆመ። ምክንያቱም እሱ ይህንን ሲናገር መሬት ላይ የወደቀውና ፊቱ የተሞጫጨረ ሰው ፊቱን አዙሮ ሲመለከተው ጊዜ ሰውየው ማዴሊ ሳይሆን ልክ እንደ ታጅ መሃል ህንዳዊ መሆኑን በመመልከቱ ነው። ዴቪድ ኢሻግ መጸዳጃ ቤት ውስጥ በሚገኘው መስታወት ላይ እያፈጠጠና ወጣ ብሎ የሚገኘውን እብነበረድ እንዳይወድቅ በማሰብ በእጁ ጥብቅ አድርጎ ይዞታል። ከመስታወቱ ላይ ከሚታየው የራሱ ምስል ላይ እንዳፈጠጠ በቃ ጊዜው አሁን ነው። ከዚህ በኋላ በማንኛውም ሰዓት ያንን አብሮ ግድያውን የሚፈጽመውን ፍቅረኛዋን ወደ ቤቴ ውስጥ አስገባዋለች ማለት ነው ብሎ አሰበ። በመቀጠልም ድብዝዝ የሚልበትን እይታውን ለማስተካከል ያህል ፊቱ ላይ ቀዝቃዛ ውሃ ቸለሰ። ዳኒ ማጉዌር ውጭ ነው የሚገኘው። እናም ይህ ፍቅረኛውን እንዳየው ልቡን እንዳመመው ሰውዬ ነው መሬት ላይ መዘረር የሚገባኝ ብሎ ከእንደገና ሀሳብ ውስጥ ገብቶ ለራሱ እየተናገረ ባለበት ሰዓት ውዴ ዴቪድ ደህና አይደለም እኮ ሐኪም ልጥራልህ መሰለኝ ብላ ከበሩ ላይ ቆማ እየተወዛወዘች ስታናግረው በመመልከቱ ደግሞ መወዛወዟ ለምን አስፈለገ ብሎ ራሱን ጠየቀ። ከዚያም ጥቁር ነጠብጣብ ነገሮችን በአይኖቹ ዙሪያ ሲመለከት ጊዜም ሌንጃ ደህና አይደለሁም ሳያመኝ አይቀርም አላት። ይህንን ተናግሮ እንደጨረሰም ክፍል ውስጥ የሚገኙ ነገሮች ሁሉ ይዞሩበት ጀመር። በመቀጠልም ከፍተኛ የሆነ ህመም ተሰማው። ስለዚህም አሁን የውሸት ራስ ምታት ሳይጠበቅበት የእውነት ራሱን መሳት ይችላል። በዚህ ህመም ውስጥ እንዳለም አንድ ነገር ተወሳለው። ሾርባውን ወደድከው? እኔው ራሴ እኮ ነኝ የሰራውልህ ብላ መናገሯ ትዝ ስላለው በእርግጠኝነት ምግቤ ውስጥ መርዝ አድርጋለች ማለት ነው ብሎ ለራሱ ተናገረ። በመቀጠልም ቀና ብሎ ሳራጂን ሲመለከት ሳራጂን ስድስቱን አታየችውና በኃይል የሚያቃጥለውን ሆዱን ጨብጦ ለምንድን ነው ይህን ነገር ያደረግሽው አላት። እሷም አይኖቿ በእንባ እንደተሞሉ አይዞ ፍቅሬ ምንም አትሆንም፣ አሁን ደውዬ አምቡላንስ እንዲመጣልህ አደርጋለሁ አለችው። ድምጿ ውስጥ በሰማው ሐዘን መታለል እንደሌለበትም ለራሱ ተናገረ። እናም ከመውደቄ በፊት መኝታ ቤቱ ውስጥ ተገጥሞ ወደሚጠባበቀው ማይክሮፎን ጋር በመቅረብ ውጭ ለሚገኝ የፖሊስ አባላት ሁኔታውን ማሳወቅ አለብኝ ብሎ አሰበ። ስለዚህም እንደምንም እያጣጠረ ድምፁን አውጥቶ አልጋ ላይ ያስተኛኝ አላት። ይህንን ከተናገረ በኋላም ጉሮሮ አካባቢ የሚገኙ ጡንቻዎቹ ማበጥ መጀመራቸውን ስላወቀ ከዚህ በኋላ ትንሽ ከቆየ መናገር እንደማይችል በማወቁ እንደምንም ኃይሉን አሰባስቦ መተኛት አለብኝ አላት። እሷም እሺ አስተኛለሁ ብላ ደግፋ ያዘችው እና እየመራችው መኝታ ቤታቸው አስገብታ አልጋው ላይ አስተኛችው። እሱም በሚንቀጠቀጡ እጆቹ ከረባቱን አላላ። ወዲያውኑ መተንፈስ ስላቃተው እርዳታዋ እንደሚያስፈልገው ለመናገር ያህል እጆቹን ሲያራግብ ሳራጂን ግን ወደ ስልኩ እየተራመደች አሁኑኑ 1298 ላይ ደውዬ እርዳታቸውን እንዲያደርጉልን ስለምናገር እስኪ ተረጋጋ ዴቪድ አለችው። ዳኒ ማጉዌር በፍጥነት ወደ ዴቪድ ሂሻግ ቪላ ቤት ውስጥ ለመመለስ በሰዓት ከ90 ማይል በላይ ፍጥነት በሚበረው መኪና ውስጥ የደህንነት ቀበቶውን በሰውነቱ ላይ ግጥም አድርጎ አስሯል። ማዴሊ በአሁኑ ሰዓት የዴቪድ ሂሻግ ቪላ ቤት ውስጥ እንደሚገኝ እርግጠኛ የሆነው ዳኒ ማጉዌርም ማት እንዳሞኘውና ከቪላው አካባቢ እንዳራቀው ተገነዘበ። የእጅ ሰዓቱን ሲመለከት ከምሽቱ 3 ሰዓት እንደሚል በማየቱ ከጎኑ ሆኖ እዚያ ዴቪድ ሂሻግ ቪላ አጠገብ ከሚገኙ ሌሎች ጠባቂዎች ጋር ለመገናኘት ሬዲዮኑን የሚጎረጉረውን ሰው እየተመለከተ ከመኪናው ሳይረን በላይ ድምፁ እንዲሰማ እየጮኸ ያገኘው ነገር አለ ብሎ ጠየቀው። ሰውየውም ራሱን ባሉታዊ እየነቀነቀ በእርግጥም የነሱ ሞገድ ላይ ብንገኝም እስካሁን አንድም ሲግናል አልተመለከትኩም አለው። አሁን የማርታይ መንገድ ላይ ስለደረሱ ከጥቂት ጊዜ በኋላ የዴቪድ ሂሻግ ቪላ ቤት ጋር ይደርሳሉ።
ሳራ ጄን ስልኩን ከዘጋች በኋላ ወደ ዴቪድ እየተመለሰች እየመጡ ነው አለችው። ዴቪድም አልጋው ላይ ተገልብጦ አሁን እንዴት ነው ልቡን እያመመው የውን ድርጊት የሚፈጽመው? ደግሞ ለምንድን ነው እሺ እንደዚህ ትሁት እና አዛኝ ሆና የምታደርግልኝ? ዛሬ ልትገለኝ አላሰበችም ማለት ነው። ሀሳቧን ቀይሮ ይሆን እያላሰበ እናም አይኖቹን ጨፈናቸው። ከጥቂት ጊዜ በኋላም አይኖቹን ሲገልጥ ከፊት ለፊቱ እሱ የተኛበት አልጋ አጠገብ አንድ ሙሉ በሙሉ ጥቁር ማስክና ልብስ ያጠለቀ ሰው ተመለከተ። ሰውየው ካደረገው ጥቁር ልብስ ጋር የማይስማማ አብረቅራቂ ስለታም ጩቤ በእጁ ይዟል። ዴቪድ በሁኔታው በጣም ስለደነገጠም በኃይለኛ ፍርሃት ውስጥ ሆኖ ለመጮህ አፉን ቢከፍትም ካፉ አንድም ድምፅ አልወጣም። ስለዚህም ምናልባት በህልሜ ይሆናል ብሎ ሰውየውን እያየው እናም ከጥቂት ጊዜ በኋላ ይጠፋል ብሎ ለራሱ ውስጡ መናገር አይኖችን ከደናቸው። አሁን አገኘኋቸው ጌታዬ ብሎ ሬዲዮኑን የሚጎረጉሮ ሰው ጮኸ። ሲናገር ዳኒ በፎይታ ተሞልቶ አየሩን ቀዘፈና ሌሎቹን አባሎቻችንን አገኛቸው ብሎ ጠየቀው። አሁን እንዲያውም አንድ ሰው ሊያናግረን እየሞከረ ነው እንዳለው ዳኒ የመገናኛ ሬዲዮን አንስቶ ዳማርቲን ካፕሪን ይሰማችኋል ብሎ ተናገረ። በቁጣ የተሞላው ካፕሪን የተባለው የህንድ ፖሊስ ድምፅም የታባታችሁ ነው እስካሁን የቆያችሁት አለው። እሱም በኋላ እንደርስበታለን። አሁን ግን ትልቁ መኝታ ቤት ውስጥ ገብታችሁ ይሻግን አውጡት ብሎ ወደ ሬዲዮን ኦፕሬተር ዞሮ እንዴት ነው የይሻግ ድምፅ ይሰማል? በህይወት አለ ብሎ ጠይቀው። የሬዲዮን ኦፕሬተሩ አትኩሮቱን ለመሰብሰብ ያህል አይኑን ጨፍኖ ጆሮ ላይ ያለውን ማዳመጫ ሲሰማ ቆየ። ከዚያም እርግጠኛ አይደለሁም የሴትየዋ ድምፅ ግን ይሰማኛል ብሎ ድንገት የተናገረውን ሳይጨርስ ጆሮ ላይ ያለውን ሄድባን ሲያወልቀው መኪና ውስጥ ያሉ ሰዎች ሁሉ የሳራ ጄን ቅልጥ ያለ ጩኸት ሰሙ።